አሁን ሁሉም ነገር አብቅቷል። ነሐሴ መግቢያ አንድ ያለው የ2024-25 የእንግሊዝ ፕሪሚየር ሊግ የመጨረሻ ሳምንቱ ላይ ሲደርስ ያልተገመተውን የመርሲሳይዱ ሊቨርፑልን ሻምፒዮን አድርጓል። ልማደኛው አርሰናልን አሁንም ለሻምፒዮኑ አጃቢ ሆኖ ያጠናቀቀበት አምና ከመውረድ በታምር የተረፈው ኖቲንግሃም ጠንካራ ተፎካካሪ በማድረግ እንደ ታሪኩ ውሎ ማደር የተሳነው ማንቸስተር ዩናይትድ እና ቶተንሃም በታምር ከወራጅ ቀጠናው የተረፉበት ሊቨርፑል፣ አርሰናል፣ ማንቸስተር ሲቲ፣ ቼልሲ እና ኒውካስትል ዩናይትድ በቀጥታ የአውሮፓ ቻምፒዮንስ ሊግ ተሳታፊ መሆናቸውን ሲያረጋግጡ እንደ ታሪኩ ውሎ ማደር የተሳነውን ማንቸስተር ዩናይትድን በአውሮፓ ሊጉ ያሸነፈው ቶተንሃም ሆትስፐርስ ስድስተኛው የአውሮፓ ቻምፒዮንስ ሊግ ተሳታፊ መሆኑን ያበሰሩበትና አምና ወደ ፕሪሚየር ሊጉ ያደጉት ሌስተር ሲቲ፣ ኢፕስዊች እና ሳውዝሃምፕተን በመጡበት ዓመት ወደ ሻምፒዮንሺፑ የወረዱበት ማንቸስተር ዩናይትድ 15ኛ የአውሮፓ ሊጉ ሻምፒዮን ቶተንሃም 17ኛ ደረጃን ይዘው ያጠናቀቁበት ዓመት በ38ኛው ሳምንት 10 ጨዋታዎች በተመሳሳይ ሰዓት ቀጠሯቸውን አድርገው ተጠናቀዋል። በ10 ጨዋታዎች 25 ጎሎች ተቆጥረውበታል። በአማካይ 2.5 ጎል ማለት ነው። 20ዎቹ የፕሪሚየር ሊግ ክለቦች በ10 ስቴዲየም ተከፍለው ተጫውተዋል። ከተደረጉት 10 ጨዋታዎች 8ቱ በመሸናነፍ ሲጠናቀቁ 2 ጨዋታዎች ብቻ በአቻ ውጤት ተጠናቀዋል። ኖቲንግሃም አሁን ሁሉም ነገር አብቅቷል። ነሐሴ መግቢያ አንድ ያለው የ2024-25 የእንግሊዝ ፕሪሚየር ሊግ የመጨረሻ ሳምንቱ ላይ ሲደርስ ያልተገመተውን የመርሲሳይዱ ሊቨርፑልን ሻምፒዮን አድርጓል። ልማደኛው አርሰናልን አሁንም ለሻምፒዮኑ አጃቢ ሆኖ ያጠናቀቀበት አምና ከመውረድ በታምር የተረፈው ኖቲንግሃም ጠንካራ ተፎካካሪ በማድረግ እንደ ታሪኩ ውሎ ማደር የተሳነው ማንቸስተር ዩናይትድ እና ቶተንሃም በታምር ከወራጅ ቀጠናው የተረፉበት ሊቨርፑል፣ አርሰናል፣ ማንቸስተር ሲቲ፣ ቼልሲ እና ኒውካስትል ዩናይትድ በቀጥታ የአውሮፓ ቻምፒዮንስ ሊግ ተሳታፊ መሆናቸውን ሲያረጋግጡ እንደ ታሪኩ ውሎ ማደር የተሳነውን ማንቸስተር ዩናይትድን በአውሮፓ ሊጉ ያሸነፈው ቶተንሃም ሆትስፐርስ ስድስተኛው የአውሮፓ ቻምፒዮንስ ሊግ ተሳታፊ መሆኑን ያበሰሩበትና አምና ወደ ፕሪሚየር ሊጉ ያደጉት ሌስተር ሲቲ፣ ኢፕስዊች እና ሳውዝሃምፕተን በመጡበት ዓመት ወደ ሻምፒዮንሺፑ የወረዱበት ማንቸስተር ዩናይትድ 15ኛ የአውሮፓ ሊጉ ሻምፒዮን ቶተንሃም 17ኛ ደረጃን ይዘው ያጠናቀቁበት ዓመት በ38ኛው ሳምንት 10 ጨዋታዎች በተመሳሳይ ሰዓት ቀጠሯቸውን አድርገው ተጠናቀዋል። በ10 ጨዋታዎች 25 ጎሎች ተቆጥረውበታል። በአማካይ 2.5 ጎል ማለት ነው። 20ዎቹ የፕሪሚየር ሊግ ክለቦች በ10 ስቴዲየም ተከፍለው ተጫውተዋል። ከተደረጉት 10 ጨዋታዎች 8ቱ በመሸናነፍ ሲጠናቀቁ 2 ጨዋታዎች ብቻ በአቻ ውጤት ተጠናቀዋል። ኖቲንግሃም